በነገራችን ላይ ህይወት ያንተ ልጅ እንደሆነችም አውቃለሁ። አዎ በጣም የምወዳት ልጄ ነች። ታዲያ ለምን ከፍሬ ደበካት? ከማንም አልደበኩም። አሁንም የምትኖረው ከኔ ጋር ነው። ይሄን ጉዳይ ግን ፍሬ ብታውቅ ምንም የሚያስጨንቀ ነገር የለም ማለት ነው? በጭራሽ አያስጨንቀኝም። እኔ ግን በዚህ ሰዓት ፍሬ ልጇን አታ አንተ ደግሞ ልጅ አለ መባሉን ስትሰማ ምን አይነት ስሜት እንደሚሰማት አላውቅም። ይኸውልህ የሮቤል አባት ልንገር፣ ባለቤቴ አጠገብ ድርሽ እንዳትል፣ አለበለዚያ ይጸጽታል። የፍሬን ባህሪ ታውቃለህ። ይሄ ስትሰማ ደግሞ ምን ልታደርግ እንደምትችል ጠንቅቀህ ታውቃለህ። አንተ ማለት ከሰው ያልተፈጠርክ አውሬ ሰው ነህ። አሁን እንኳን ያለችበትን የሀዘኔታ ስሜት ተረድተህ ትንሽ እንኳን ህሊና ያልፈጠረብህ ደነዝ ነገር ነው። አረ ምን አይነቱ ነው? ስማ፣ ሚስትህ የልጅህ ገዳይ እንዳትሆን ከፈለክ የልጅን ሙሉ ታሪክ ፈልጋለሁ። እንዴት ዋልክ? እንዴት ዋልክ አንበሳው? አለን ደህና። ሁሉ ሰላም? ደህና፣ ሁሉ ሰላም ነው። አለሁ ደህና ነኝ፣ ፈጣሪ ይመስገን። አንተስ እንዴት ነህ? እንዴና ሴትዮዋ አሁንም ታገኛታለህ እንዴ? የቷ ሴትዮ? የደመኛ ሚስት የነበረችው እንቻ ማለቴ አረቄ ነጋዴዋ። አዎ ደህና ነች። ሰሞኑን የልጇ ጉዳይ እያሳሰባትና እያስጨነቃት ነበር። እዚህ እንድትመጣ ፈልጌ ነበር። ምን ነው? ለምን ፈለግካት? አሁን የሰውየውን ማንነት እንድትጠይልኝ እፈልጋለሁ። እስካሁን መልኩን ታስታውሳለች ብለህ ነው? እንዴት አታስታውስም? የልጇ አባት አይደል እንዴ? እና ወደዛ እንድትመጣ ፈልገህ ነው? አዎ። እንዲያ ከሆነ ክፉ አይነካትም አይደል? በፍጹም እንቅፋት አይመታትም። ይሁና፣ እንዲያ ከሆነ ጥሩ ነው። አናግሪያት፣ መልሱን እነግርሃለሁ። አይ እንደው ቢጨንቀኝ ነው እንጂ በዚህ ጉዳይ እንኳን ስሙ አብሮ እንድነሳ አልፈልግም ነበር። እሺ በቃ ዝም ብለህ ብቻ አንተ በእኔ አስፈራራት። ወይኔ ታደለ፣ ይሄ ሰውዬ በጭራሽ ከኔ ራስ ላይ አይወርድም ማለት ነው አይደል? እንዴ ወንድሜ። አቤት። ምን ሆነክ ነው? እዚህ አንድ ሰው ለማግኘት እየሄድኩኝ ነው። እንዴ ማንን ነው የምታገኘው? ማርታ። ምንድን ነው ወንድሜ? ምንድን ነው? ተረጋጋ እንጂ። እኔ እኮ ስለ ህይወት ላዋራህ ነው የመጣሁት። ምን ህይወት? ምን ሆነች? ለምንድን ነው ቆይ እሷ የምትፈልገውን አድርገህላት በሰላም የማንኖረው? አሁን ይሄን የሚያሳስብሽ ነገር ምን ተገኘ? ህይወት በጣም ነው የተቀየመችን። ቆይ ይቅር ተባብለናል ስትይ አልነበር እንዴ? ሰውን ይቅር ማለት እኮ ሁሉም መርሳት አይደለም። በተለይ እሷ ደግሞ ሁሉን ነገር መርሳት አትችልም። ምክንያቱም የደረሰባት በደል በጣም ጥልቅ ነው። እሷ ይሄን ነገር እንዴት ትረሳዋለች? እኔ በእሷ ላይ ያደረኩት ነገር ሁሉ ትዝ ሲለኝ በሀፍረት መላ ሰውነቴ ይሸማቀቃል። አሁንማ አይኗን ራሱ ማየት ፈራው። ከባድ ነው፣ ግን ደግሞ በእንደዚህ አይነት ሁኔታ መኖር የለባችሁም። አንተም ብትሆን አትሸሻት፣ እንደውም መቅረቡ ነው የሚያዋጣ። ማርቲ፣ እኔ አሁን በጣም ያስጨነቀኝ የደመኛችን ጉዳይ ነው። እኔ ራሴ ግደላት ብዬ ሰጥቼው፣ አሁን ደግሞ እሷን ለማዳን እሷ እንዳትሞት ይኸው እየለፋው ነው። እኛም ቢሆን ምንም ይፈጠር ምንም ይህንን ስህተታችን ማረም አለብን። ልክ ነሽ። እኔ በቃ ልሂድ። እንዴ ቆይ እሺ፣ ወዴት ነው የምትሄደው? ደመኛዬን እንዲያገኘው ወደ ነገርኩት ሰው። እንዴ ማን ነው እሱ? አታውቂውም? ዛሬ የደመኛችንን መልክ አይቼ ነው የምመለሰው። ወንድሜ እባክህን እኔን ውሰደኝ። አይ እኔ በቃለሁ ማርትዬ፣ አንቺ እዚሁ ሁኚ። ግን ምንም ችግር የለም አይደል? እርግጠኛ ነህ? ደመኛዬ እኔን ሊተዋወቅ ነው የመጣው። ፈጣሪ ከረዳኝ ቁጭ ብዬ ስትዋወቀውና እኔን ሲያወራኝ ያለው ማለት ነው። ቆይ ሰውየው ቢገለውስ? አሃ የዛኔማ እቺ ምድር በጣም የከፋውን መጥፎ ሰው ተገላገለች ማለት ነው። ያኔ እኛም በነፃነት እንኖራለን። ቆይ ደመኛችን ቤተሰቡን የገደለበት እሱ እንዳልሆነ ቢያቅስ? ካልሆነ በዚህ ምድር ሁለት አደገኛ ሰዎችን ጠላታችን አድርገን እንኖራለን። እሺ ወንድሜ፣ ቢያንስ ራስህን ጠብቅ። እሺ እጠብቃለሁ። እንዴት ነው? እየበረታችሁ ነው? እየበረታን ነው።
የማርታ ጓደኛ ነኝ። ጥሩ ነው። ማርታ የለችም? አይ የለችም። እዚህ አካባቢ ነበርኩኝና በዚሁ መጣሁ። ግን መቸገር አልነበረብህም። እኛ ያው እየተነፈስን ነው እንግዲህ። ሰው የሚያስፈልገው በሀዘን ጊዜ ነው። በዚህ ጊዜ ደግሞ ሁሉም በራሱ ነገር ስለተጠመደ አጽናኝ አይኖርም። የልጅህም ሞት ማንም ሊያጽናናህ አይችልም። ልክ ነሽ። እኛ ባህላችን ስለሆነ አጋርነታችንን ለማሳየት እንጂ የልጅ ሞትማ እንዴት ይረሳል? ከባድ ነው። ድሮ ግን ያው እናቶቻችን 7 ቀን ሸራጥረው ሀዘንተኞችን ሲያስተዛዘኑ ነበር የሚቆዩት። ያው ሰው እንደ ቀረቤታ አብሮህ የሚሆን ሰው አይጠፋም። የኛ ማህበረሰብ ያው የተሰጠው የሚመልስ ማህበረሰብ ነው። ለመጥፎም መጥፎ ለጥሩም ጥሩ መመለስ ያቀበታል። እንዴት ነው የተሰጠውን የሚመልሰው? አንቺ ሌላ ለቅሶ ላይ መተውኙን ያው እነሱም ያንቺ ለቅሶ ላይ ይሆኑታል። እኔ ሌላ ሰው ለቅሶ ላይ ከአንድ ቀን በላይ ስለማልሄድ ነው ሰው አንድ ቀን ደርሶ የጠፋው። እንዴ ለምንድን ነው አንድ ቀን ብቻ የሚደርሽው? እኔ እንጃ። እኔ ለቅሶ ቤት መቀመጥ በጣም ነው የምፈራው። አንቺ ለቅሶ ቤት ማደርሽ ከሆነ አንቺ ጋር ማንም አይደርስም። አንቺም ለቅሶ ቤት ምግብ ማበይ ከሆነ አንቺ ጋር መጥቶ ማንም አይበላም። ያው እኔ እኮ ለክፋት አይደለም፣ እዛ ቁጭ ማለቱ ሀዘንተኞቹን የሚያጽናና ስለማይመስለኝ ነው። ሀዘን ቀለል የሚለው ከጎንሽ ሌላ ሰው ሲኖር ነው። ለምሳሌ እዚህ ቤት ማንም የለም? አዎ አንዲት ልጅ አለች። ብቻሽን ቁጭ ስትይ ስለ ልጅሽ እያሰብሽ ትተክዣለሽ። ይቺ ልጅ ግን ብትሆን ያው አጠገብሽ ቁጭ ብላ ቡና እያፈላሽ ታጽናናሻለች። ይገርማል። ለካ እኔ የሆንኩባቸውን ነው እነሱም ሲሆኑብኝ የነበረው። አሁን ለምንድን ነው ብቻሽን ትተውሽ ሄዱት? ምን አለ አጠገብሽ ቢሆኑ? አሁን ነበሩ እኮ። ምን አለበት ለሰይጣን መከላከያ እንኳን አጠገብሽ አንድ ሰው ቢቆይ። ወይኔ ፈጣሪ! ይሄ ፖሊስ እዚህ ምን እየሰራ ነው? እንዴ ዘገየ? እንዴ ነህ ፍሬዬ? እንዴት ዋልሽ? ጠፋህ እኮ። ይሄ ተገኘ። ደግሜ የበረታችሁ ለማለት ስመጣ አንቺ ቤት የለሽም። እየበረታሽ ነው? አይ መች በቀላሉ ይሆናል ብለክ ነው። እናንተ ጠንከር ብላችሁ ነው እሷን ማጠንከር ያለባችሁ። ሁላችሁም በሀዘን ተሰብራችሁ ቁጭ ካላችሁማ በረሃብ ማለቃችሁ ነው። ፍሬዬ ምግብ በላሽ? አዎ ቅርብ ጊዜ በላው። እሱ ዘገየ ይባላል። ፖሊስ ነው፣ ወንጀል መርማሪ ነው። ጥሩ ነው። ቆንጆ ሙያ ነው ያለ። አዎ ያው ጥሩም ከባድም ሙያ ነው። እንደው መኝታ ቤት ውስጥ ሞታ ተገኘች የተባለችው ልጅ ጉዳይ ተገኘ? አይ የእሷ ገዳይ በሌላ ሰው ተገድሎ ተገኝቷል። ምስኪን የልጄ ጓደኛ ነበረች እኮ። የት ነው የሚተዋወቁት? ልጄ ትንሽ ከኛ ጋር ተኮራርፋ መኝታ ቤት አልጋ ይዛ ነበር። እዛ ነው የተዋወቁት። እንዴ ፍሬዬ፣ የራሄል ጓደኛ ብትሆንማ እኔ ያውቃት ነበር። ቆይ አንቺ እንዴት ታወቅሽ? ለራሄል ተደውሎ መሞቷ ሲነገራት በጣም ነው ያለቀሰችው። ቀብሯንም እኮ ሄዳ አስፈጽማለች። ደሞም በዛ በችግሯ ወቅት ከጎኗ እንደነበረች ነግራኝ ነበር። ወይኔ ፍሬ፣ ወይኔ ፍሬ፣ ስለ ሮቤል ብቻ እንዳትነግረው። ምስኪን ራሄል በጣም የዋህ ልጅ ነበረች። ያያት ሁሉ ነበር የሚወዳት። ምናልባት እሷን በተመለከተ ልጅሽ የነገረችሽ የምታስታውሽው ነገር አለ? ፍቅረኛዋ ሊገላት እንደሚፈልግ ስታወራ ነበረ። እሷም የምታፈቅረው ሰው እሷን ገሎ ወንጀለኛ እንዳይሆን እዛ እንደተደበቀች ነግራት ነበር። ለምንድን ነው ለፖሊስ ያልተናገረችው? ኧረ እሷ ሁሉንም ነገር ለፖሊስ ተናግራለች። ልጅሽ መቼ ነበር ወደዚህ የተመለሰችው? እሷ ወደዚህ የተመለሰች ቀን ነው ጓደኛዋ የሞተችው። ስለ ፍቅረኛዋ ሌላ የነገረችሽ የምታስታውሽው ነገር አለ? አይ ልጄ በጣም አዝና ስለነበረ ከዚህ በላይ ምንም ነገር አልነገረችኝ። እሷን በጣም ያሳዘናት በምታፈቅረው ወንድ መገደሏ ነበር። እንደው ይቅርታ አድርጊልኝና ልጅሽ በምን ምክንያት ነበር
ከቤት የወጣችው? አንድ የምታፈቅረው ልጅ ነበረ። እኛ ጋር ተከራይቶ ነበር የሚኖረው። ያው በሱ ጉዳይ ከኛ ጋር ተጋጭታ ቤቱን ጥላ ወጣች። ወደ ቤት ስትመለስ ይሄው ልጅ ነበር ይዟት የመጣው። መኝታ ቤት አብረው ነበሩ? አዎ፣ እንደውም በልጄ ምክንያት ከሟች ጋር ሁሉ እንደተጋጩ ነግራኛለች። እስኪ በደንብ አስረጅኝ፣ በልጄ ምክንያት ያልሽው። ሁለቱ አንድ ላይ እያሉ ይሄ ጎረምሳ እሷ ጋር ይሄዳል። ከዛም በመሃላቸው ምን እንደተፈጠረ አላውቅም፣ ጭቅጭቅ ይጀመራል። ልጁ አሁን እዚህ ግቢ አለ? አይ አሁን ለቆ ወጥቷል። አድራሻውን ታውቂዋለች? አይ እኔ እንኳን አላውቅም። ስልክ ልስጥህ? እሺ ስልክ ያዝ። ወይኔ ፍሬ ምን ያደረገች ነው? ሮቤልን በመጉዳት አባቱን ለመበቀል መሞከሯ ነው። ይህ ስራዋ ትልቅ ጣጣ ነው ይዞባት የሚመጣው። ብታውቅ ጥሩ ነበር። የት ነበርሽ አንቺ? ውስጥ ነበርኩ። ሮቤል የት ሄዶ ነው? እኔ እንጃ። አብረሽ አልነበርሽ እንደምትኖሪው? ከዚህ ሲወጣ እኮ እኔ እዛው ቀረው። እዚሁ ቀረው ማለት አልገባኝም። እዚህ መኖር ጀመርኩኛ። ማለት እዚሁ ከኛ ጋር? አዎ። እኔ እኮ በሀዘኑ ምክንያት እዚህ የምታድሪ መስሎኝ ነበር። አንቺ ለካ እየኖርሽ ነው። አዎ። ቆይ በምን ምክንያት ነው እዚህ የተመለሽ? ጋሽ ታደለ በሆነ ሰው ሊያስገድለኝ እንደሚፈልግ ታውቂያለሽ። አንቺም እኔና ራሄልን ለማስገደል እዚህ እንደመጣሽ አውቃለሁ። እኔ ራሴን ለማዳን ስል ነው እዚህ ድረስ የመጣሁት። እኛም ምሽግ አድርገሽ ነው ራስሽን የምታደኘው? እኔ እዚህ ካለው ባለቤትሽ ለደመኛችን እኔ ያለሁበትን ቦታ ማሳየት አይችልም። ስለዚህ ሁላችንም በሰላም እንኖራለን። ደመኛው አንቺ ያለሽበትን ቢያቅስ? ባለቤትሽ ካልነገሩ ሊያውቅ አይችልም። በይ ቀጥ ብለሽ ከዚህ ውጪ። የልጄን ሀዘን ሳልጨርስ ባለቤቴ እንዲሞት አልፈልግም። ይኸውልሽ ፍርዬ፣ እኔ ከዚህ ከወጣው ባለቤትሽ እስር ቤት ነው የሚገባው። የምን አባሽ እስር ቤት ነው የሚገባው? የቅድሙ ፖሊስ ሲፈልገው የነበረው ወንጀለኛ ባለቤትሽ ነው። እኔ ከዚህ ቤት ወጥቼ በሰላም የምኖር ነው የሚመስልሽ? አንቺ የተረገምሽ! ልንገርሽ፣ አንቺ እዚህ ቤት ከገባሽ ነው ቤተሰቤ ይሄ ሁሉ ችግር ውስጥ የገባው። ይኸውልሽ ፍሬ፣ እኔ ባልሰራሁት ስራ ሊያስገድለኝ የሚፈልገው ባለቤትሽ ነው። እኔ ደግሞ ከዚህ ከወጣው ላደርግ የምችለው ባለቤትሽን በማሳሰር ራሴን ማዳን ነው። ታዴ አንድ ነገር ይሁንና እመኚኝ፣ እኔ ራሴ ነኝ የምገልሽ። እዚህ ጉዳይ ውስጥ ሮቤልን ባታስገቢው ጥሩ ነው። ልጄ እኮ እንድትሞት ያደረገው እሱ ነው። ልጄ ላይ ባደረገው ነገር እበቀለዋለሁ፣ አባቱንም ጭምር። እሱን ለመጉዳት ስትነሺ ፖሊስ የሚፈልገው ነፍሰ ገዳይ ባልሽ እንደሆነ ቢናገርስ? ምን? ለሱም ነግረሽዋል ጭራሽ? እኔ ላይ ምንም አይነት መጥፎ ነገር እንዳይደርስ መተማመኛ እንዲሆነኝ ነው የነገርኩት። አንቺ እባብ! ይኸውልሽ ታዴን እንቅፋት ቢመታው አለቅሽ። እኔ ራሴ ነኝ የምገልሽ። ፍሬ ስሜን አትጥሪ አንቺ እርጉም! ለልጄ ያቀድሽውን ሁሉ አውቃለሁ። ከሮቤል ጋር እኮ እዚህ ቤት መኖር የጀመርሽው ልጄን ለመጉዳት ነው። ሮቤል እኮ አሁን ያለው ዱባይ ነው። ዱባይ እየተዝናና ነው? አዎ፣ ስልኩን የሚያነሳ አባቱ ነው። አባቱ ደግሞ ስለ ባልሽ ጥሩ ነገር ሊያነሳ አይችልም። የኔ ፍቅር ደግሞ ብታይ እንዴት ናፍቀኝ እንደነበር። ፍቅርና ክህደት። የጠየቅኩህን ሳትመልስ የትም አትሄድም። ማን አባቱን የሚስት ያናደዳት? እመጣለሁ። እንግዲያውስ ዛሬ ሳንጨርስ የትም አትወጣ። ምንድን ነው? በሰላም ነው? አለቃው ሚስቱን አማገጠበት። ኤልሳ ዞር በይልኝ፣ እንዳታሳስቺ። ምን ታመጣለህ? ዞር አለ። ቆይ አንቺ ከኔ ምንድን ነው የምትፈልጊው? ወንድ ከፈለግሽ
ተይኝ በቃ። ይኸውልህ አንተን ለማግኘት ማድረግ ያለብኝን ነገር በሙሉ አደርጋለሁ። እንተ ቤት እንግባ። ከዚህ በላይ ምንም የማደርገው ነገር የለም እዚህ ቤት። ዞር በይልኝ፣ አሳልፍኝ። ዞር አልልም። ረግጠኸኝ ትሄድ እንደሆነ አሳይሃለሁ። አሳልፍኝ ብዬሻለሁ። አላሳልፍም፣ አትሄድ። ዞር በይልኝ ብዬሻለሁ። መላ አዲስ ተከታታይ ድራማ በቅርብ ቀን በካሜል ሲኒማ። ዘገየ፣ አንተ ዘገየ። ቆይ ለምንድን ነው ያለገርሽ? እኔ በጭራሽ አላውቅም ነበር። እንዴት ነው የማታውቂው? ይኸውልህ ራሄል ጠፍታ ስለነበር የኛ ጭንቀት እሷ ነች። ከመጣች በኋላም ትኩረታችን እሷ ጋር ነው የነበረው። በዛ ላይ እኔ እዚህ ቤት አልኖርም። ይኸውልሽ ማርታ፣ በዚህ ጉዳይ የምታውቂው ነገር ካለ ንገሪኝ። እኔ እንዴት ነው ላውቅ የምችለው? ስለ ጉዳዩ የሰማሁት ራሱ ካንተ አፍ ነው። ወንድምሽ የት ነው? ይኸውልህ ራሄል የሱ ልጅ እንዳልሆነች ሰምቶ ተናዶ ከቤት እንደወጣ እስካሁን አልተመለሰም። ምን? ይኸውልህ የሆነ እብድ አይሉት ጤነኛ ሰውዬ መጥቶ ፍሬ ከ18 ዓመት በፊት ፍቅረኛ የነበረች ራሄልን እርጉዝ ሆና ነው የተለያየ ነው። ስለዚህ ራሄል የኔ ልጅ ነች አለ። እሷስ ምን አለችሽ? ግን ደግሞ እሷን ብትሆን ሁኔታውን አምናለች። ግን ነፍሰ ጡር ባለሁበት ሰዓት መድኃኒት እያጠጣኝ በእግሩም እየረገጠኝ ነበር። ስለዚህ እሱ ልጅ ከሆዴ ሞታለች ብላለች። ምን አይነት እብድ ነው? ምን አለበት ትንሽ ቢጠብቅ? ይኸውልህ አሁን ወንድሜ ራሱን እንዳይጎዳ እየተከታተልኩት ነበረ። ጭራሽ አንቺ ሰምተሽ ደበቅሽኝ ብሎ መንገድ ላይ ሊገለኝ ሲል መንገደኛ ነው ደርሶ ያተረፈኝ። ምን ግን ጎርቶሻል እንዴ? ወንድሜ እኮ ነው፣ በጭራሽ ሊጎዳኝ አይችልም። ሊገለኝ ስትይኝ እኮ ደንግጬ ነው። ወደ ቤት ከተመለሰና ከተረጋጋ በኋላ ታገኘዋለህ። እሺ አንቺም የሰማሽው ነገር ካለ ንገሪ። ቤተሰባችን በምን አይነት ችግር ውስጥ እንዳለ እየነገርኩ። በእርግጥ ከባድ ጊዜ ላይ ናችሁ። ሌላ ነገር ማሰብ ከባድ ነው። እሺ በቃ ለማንኛውም ቻው። አቤት። ረዳት ኢንስፔክተር ዘገየ እባላለሁ። ከምርመራ ክፍል ነው የምደውለው። ምን ልርዳ? ሮቤልን ፈልጌ ነበር። ሮቢ አሁን የለም። ምን ነው በሰላም ነው የፈለከው? አዎ፣ በቅርቡ በሞቶች ራይል በተባለች ሴት ዙሪያ ላዋራው ፈልጋለሁ። ምንድን ነው ልታናግር የፈለከው? እኔ አባቱ ነኝ። እኔ ልታናግረኝ ትችላለህ። በቃ ሲመጣ ይደውልልኝ። ይሁኔ አሁን የጠራው አንድ ሚስጥር ልነግር ነበር። አይ እኔ ማንንም ሚስጥር መስማት አልፈልግም። ምን ማለት ነው? ይሄ ጨካኝ አውሬ የስንቱን ወንድ ልብ የሰለበ እሱን ሳንበቀል ሳንገድል ዝም ብለን እንተው ልትለኝ ነው እንዴ? ማንን ነው የምንበቀለው? እኛ ከተባበርን እኮ ምንም ነገር ማድረግ አያቅተንም። እንዴ እንዴት ነው የምንተባበረው? ይኸውልህ እኔ አንድ ምርጥ መንገድ አግኝቻለሁ። እስኪ ንገረኝ። ግን ይኸውልህ ሚስጥር ነው። ስለዚህ ጉዳይ ለማንም ሰው ሳንናገር ዝም ብለን ጠላታችንን የምንጠልበትና ጉዳያችንን የምንፈጽምበት መንገድ ነው። እንዴ እኮ እስኪ ልስማው አልኩህ እኮ። አንድ ሰው ከገጠር ድረስ አባቱን የገደለበትን ሰው ለመበቀል ፍለጋ እዚህ ድረስ መጥቶ አገኘሁት። እሺ። ሰውየው የሚገርመው ነገር የጠላቱን አሁናዊ መልክ አያውቅም እና በጣም ተቸገረ። በአጋጣሚ እኔ ጉዳዩን ሰማሁና ሰውየውን የተወሰነ ልረዳው ሞከርኩኝ። ከዛም ይሄ ነገር ትዝ አለኝ። እናም ይሄን አውሬ የምንቀጣበት ጊዜ እንደደረሰ አመንኩኝ። አማኑኤልን የሱ ጠላት እንደሆነ እናሳየው ነው የምትለኝ አሁን? አዎ፣ በዚህ አጋጣሚ ይህንን አውሬ እንበቀለው። እና እኔ ምን ላግዝ? እነዚህ ሰዎች ወደ አንተ ይመጣሉ። ሰውየው ያደረገህ ነገር ሁሉ ንገራቸው። ስሜትን አንድም ሳታስቀር እንዳደብቃቸው። ቆይ ግን ሰውየውን ባይገሉስ? የሰውየውን 2 ልጆችና ሚስቱን እኮ ነው ቤት ውስጥ እንዳሉ አቃጥሎ የገደላቸው። ያደርገዋል ይሄ ጨካኝ። አሁን እኛ ነን ማድረግ ያለብን። ይኸውልህ እኔ በህይወት ቆሜ የሱን ሞት ነው ማየት የምፈልገው። በጣም ጥሩ። ስልክ አለህ እንዴ? አዎ አለኝ። እኔ በዚህ ስልክ ነበረ ማውራቸው።
አንተ አሁን እንደኔ ሆነህ ነው የምታወራቸው። ለምን እንዳንተ አወራዋለሁ? የነገርኩህን አልሰማኸኝም እንዴ? እኔ እኮ እነሱ የሚፈልጉትን ሰው እየፈለኩላቸው ነበር የነበረው። የሆነ ቀን ይሄ ሰውዬ ትዝ አለኝ። ከዛ እኔን በድሎኛል ብዬ ያንተን ታሪክ አንድም ሳላስቀር ነገርኳቸው። ስማኝ ይሁኔ፣ አንተ በእኔ ቦታ ሆነ መተወን አለብህ። ታዲያ በራሴ ስልክ ባወራችሁ ምን ችግር አለ? ይሁን አንተ ለአመታት ሚስትህንና ንብረትህን ዘርፎ አለ ኃጢአት አለ ስራ እስር ቤት ያስወረወረውን ሰውዬ የመበቀል እድል ስታገኝ እንደዚህ ትሆናለህ ብዬ ግን በጭራሽ አልጠበኩም ነበር። እንዴ በአንተ ስልክ መጠቀም ማለት ታይካለኝስ? አንተ የኔን ስልክ ምን አሳየህ? አንተ አይንህን መትከል ያለብህ በዚህ ስልክ በኩል ልታገኛቸው የምትችላቸው ሰዎች ላይ ነው። እንደኔ ሆነ ማታወራቸው ከሆነ ሊጠራጠሩ ይችላሉ። ከተጠራጠሩ ደግሞ እመነኝ ሆኔ ዳግመኛ ይሄንን እድል እናጣዋለን። አይ እንደውም ምን አልፈልግም። ምንድን ነው ያልከው? ያንን ሰይጣን ፈጣሪ ይበቀሏል። እኔ እዚህ ነገር ውስጥ አልገባም። ወይኔ ታደለ ጉድ ሆንኩኝ እንዴ! አሁን ሄዶ ለደመኛ የኔ እንደሆንኩኝ ቢነግረውስ? ቀጥታ እኔ ጋር ይዞት ቢመጣስ? እንዴ ምንድን ነው የሚውጠኝ? ታደለ ራስህ በቆፈርከው ጉድጓድ ራስህ ልትገባ ነው? ይሄማ አይሆንም። ታዴ። አቤት። አንተን የሚያናግረው ፖሊስ መጥቶ ነበር። እኔ ደግሞ ሮቤልን የጎዳው መስሎኝ ስልኩን ሰጠሁት። ለካቼ የተረገመች ለሱም ነግረዋለች። ምኑን ነው የነገረችው? አንተ ሰው እንደገደልክ። ቆይ አንቺ ለምንድን ነው የምትቸኩይው? እኔማ ሮቤልና አባቱን የጎዳው መስሎኝ እኮ ነው። አሁን ፖሊስ ከደወለ የሚያገኘው የሮቤልን አባት ነው። ወይኔ ታደለ፣ አሁንም እዚህ ሰውዬ እጅ ላይ ጣልሽኝ። አሁን ሁሉንም ነገር ያውቃል እንዴ? ፖሊሶች ወደ እኔ እንዲመጡ ማድረግ ይችላል። ፖሊሶች ደግሞ አንዴ እኔ ጋር ደረሱ ማለት በጭራሽ አይለቀኝም። እቺ ተረገመች። አሁኑኑ ከቤቴ ውጪ። ፍሬ ተይረፊ ነው የምልሽ። ቆይ እዚህ ምንድን ነው የምትሰራው? ለምንድን ነው እዚህ ቁጭ ያለችው? ሮቤል ወጥቷል አይደል እንዴ? ሮቤል ሲወጣ እኔ እዚህ ቀረው። እዚህ ቀረው ማለት አብሬያችሁ ነው የምኖረው? በጭራሽ አይሆንም። አንቺ እዚህ ቤት መኖራችን። እኔ ከዚህ ቤት ከወጣው ባለቤትሽ እስር ቤት ነው የሚገባው። ምንድን ነው ፍሬ? አርፈሽ ቁጭ በይ እንጂ ምን እያደረግሽ ነው? አንቺ የተረገምሽ! አንቺ እዚህ ቤት ከረገጥሽ ጀምሮ ቤቴ ሰላም የለውም። አሁን ደግሞ ባለቤቴ እንዲታሰር አልፈልግም። ስራው እንጂ እኔ ነኝ እንደማሳስረው። ህይወት ለምንድን ነው ዝም ማትይው? ምን አልሽ? አሁን ደግሞ እሱ ቤት ቁጭ ብለሽ እሱን ልታሳስሪ ነው? እኔ እዚህ እስካለው ድረስ እሱም አብሮሽ ይኖራል። እኔን ካልነካሽኝ እሱንም አልነካውም። እያስፈራራሽኝ ነው? በገዛ ቤቴ ቁጭ ብለሽ እያስፈራራሽኝ ነው? እንዴ ፍሬ፣ ለምንድን ነው ሰው የሚልሽን የማትሰሚው? ቆይ እንዲህ እያስፈራራችኝ እንዴት ነው አብሬያት የምኖረው? እና ምን ታደርጊያለሽ? ምን ማድረግ እንችላለን? እቺንማ ገላታለሁ። እኔ ላይ የሆነ ነገር ቢደርስ ሮቤ ለፖሊሶች ወድ እንደሚነገር በደንብ ወቁ። አቶ ታደለ ለሚስትክ በደንብ አስረዳት። ታዴ። ፍሬ ለምንድን ነው ግን የማትተይኝ? እሺ ምን እንደሆነ ነው የምትፈልጊው? ልጅቷ እንደዚህ እየተመናቀረችብኝ እያየ እንዴት ዝም ትላለህ? ምን ላድርጋት? እስኪ ንገሪኝ፣ ምን ላድርጋት? ከዚህ ቤት ላስወጣት? እና ቆይ እንደዚህ እየሆነችብን አብረን ልንኖር ነው? አዎ አብራን ትኖራለች። እቺ ልጅ እዚህ ቤት የምትቆይ ከሆነ እኔው ራሴ ነኝ አንቄ የምገላት። ምንድን ያልሽው? አዎ ስሚኛለሽ፣ ጫፏን እንዳትነኪያት፣ አርፈሽ ብትቀመጪ ነው የሚሻልሽ። ታዴ፣ እኔ መታኝ ለህይወት ብለህ ነው? ገላታለሁ። ማን ስለሆንሽ ነው አንቺ የምትገያት?
የገባንበትን ችግር እያየሽ እንደዚህ እየተሰቃየው እንደገና ሌላ ችግር ትጨምሪብኛለሽ? እሷ እዚህ ቤት እያለች እኔ አልኖርም። ምን ነው እኔን በየመንገዱ እየጠበቀ እያስፈራራኝ የሚያስጨንቀኝ አንቺን ለመውሰድ አይደል? ማን ነው የሚወስደኝ? የልጅነት ፍቅረኛሽ። አሁንም አጨራሽ ፖሊስ ሲመጣ ቀጥታ የኔን ስልክ መስጠት ሲገባሽ የሱን ስልክ ወስደሽ ሰጠሽው። ምንድነው የምታወራው አንተ? አሁን ፖሊስ ደውሎ ያናግረዋል። የዛኔ አባት በግራ ልጅ በቀኝ ሆነው እየተቀባበሉ እንደ ኳስ ነው የሚጫወቱብኝ። እኔማ እሱን የጎዳው መስሎኝ ነው የሰጠሁት። ሁሉን ነገር ያደረገችው እቺ ናት። እሷ የተናገረችው ህይወቷን ለማትረፍ ነው። ህይወት ለማን ምን መንገር እንዳለባት በሚገባ ሳምራ ታውቃለች። እንዳንቺ ዝም ብላ ላገኘችው መንገደኛ አትለፈልም። አይ እንግዲህ አሁንስ መስመር አለፍክ። ጭራሽ ከዚች ጋር እያወዳደርከኝ ነው። ሰሚኛለሽ? እውነት ንገረኝ ካልሽ እዚህ ቤት ከህይወት ጋር የሚወዳደር ማንም ሰው የለም። ምን? ተመልከቻት እስኪ። በሬ ካራጁ የሚባለው እኮ ለሷ ነው። እሷን ለማስገደል ከሚፈልጉ ሰዎች ጋር አብራ የምትኖር ብቸኛ ጀግና ሴት ነች። ቆይ ከመቼ ወዲህ ነው የሷ አድናቂ ሆንከው? ከቅርብ ጊዜ ወዲህ ሁሉም ነገር ገባኝ። ብለን ገፍተን ልንጥላት ያልቻልናት ልጅ ሁሉ ነገራችንን ተቆጣጠረች። እኛ አንድ እርምጃ በሄድን ቁጥር ሁሉ ጊዜ እሷ ሁለት እርምጃ ትሄዳለች። አየሽ፣ የምትፈልገውን ነገር ለማግኘት መስዋዕትነት የምትከፍል ድንቅ ልጅ ነች ህይወት ማለት። ኧረ ጭራሽ ማድነቅ ጀመርክ ወይ? ሰው ምን አይነት ፍጥረት ነው ግን በፈጣሪ! እንደዛ ቆሻሻ ይመስል ከቤቷ ወጥቶ ሊጥለኝ እንዳልፈለገ አሁን ሊያሞግሰኝ አምሯል። ወገኝ ወዴ ልትሄጂ? እዚህ መቀመጥ አልፈልግም። ያ ከብት ሰውዬሽ የሚፈልገው ነገር አለ። ማን ነው ደግሞ የኔ ሰውዬ? አሁን ቢያንስ ከፖሊሱ ጋር ተቀናጅተው ገደል እስኪከቱኝ ድረስ ትንሽ እረፍት ላድርግ። አንቺም ደግሞ እስከዛ ድረስ የራሄልን ከውልደቷ እስከ ሞቷ ድረስ ያለውን ታሪኳን ጽፈሽ አዘጋጅለት። ለማን ነው ማዘጋጀው? ለራሄል አባት። ምንድነው ያልከው? ልጄ ከተወለደችበት እስከ ሞተችበት ድረስ ያለውን ጠቅላላ አስተዳደጓን ታሪኳን ጽፈሽ ስጪው። እኔ በጣም ብዙ ስራ አለብኝ። እንዴ ምን ሆነ ነው ታዴ? ራሄልን የሱ ልጅ ልታረጋት ነው? በቃ በጣም መፍጠን አለብን፣ ያለበለዚያ ከባድ ችግር ጠራርጎ ይወስደናል። አንዱን ስለው አንዱ እየተጨመረ ነው፣ አንዱን ስለው አንዱ። እኔ በጣም ብዙ ስራ አለብኝ። ቢያንስ እንኳን እስኪ በዚያ ግዢኝ። እሺ አንተ ሰውዬ ቆይ ለምን ከህይወት ያትወጣልኝ? ደህና ዋልሽ ፍሬ? በሽተኛ ነህ እንዴ? ባልሽ ልኮሽ ነው የመጣሽው? እኔም ሆንኩኝ እሱ የልጃችን ነገር ላንተ አንሰጥ። የልጅ የሆነውን ነገር ሁሉ ወስዳለሁ። ከዚህ በኋላ አጠገባችን እንዳትደርስ ነግሬሃለሁ። ያልኩትን ካላደረገ ግን ከባድ የመልስ ምት እንደሚጠብቀው በደንብ አድርጌ ነገሬው ነበር። ምን ልታደርገው? ሐሰተኛ ማስረጃ ሰርቶ ልጄን ወንጀለኛ አድርጎ ትክክለኛ ወንጀለኛ ደብቆ ለፖሊስ ብናገር ምን እንደሚፈጠር አሰበሽው? ምንም አይፈጠርም። ህግ እኮ አንተ የነገርከውን ብቻ አይቶ አይደለም የሚቀጣው። ልጅቷ የሞተችው በመርዝ ነው። ባልሽ ግን ጭንቅላቷን ተመታ ነው ብሎ የውሸት ማስረጃ የሐኪም ማስረጃ አምጥቶ ፍትህ ለማዛባት ሲሞክር ነበር። ልጄንም በሐሰተኛ ወንጀል ወንጀለኛ ነህ ሲለው ነበር። አንተ እኮ የወጣልህ እብድ ነህ። የምታረገው ነገር ሁሉ ምንም ጠቃሚ ነገር እንደማያስገኝልህ አታውቅም። ይኸውልሽ ፍሬ፣
ልጄ ከተወለደችበት ጀምሮ እስከ ሞተችበት ድረስ ያለውን ነገር ማወቅ ፈልጋለሁ። የልጄን ታሪክ ማወቅ ፈልጋለሁ። ይኸውልሽ እሱንም አንድ ቀን ሰጥቼዋለሁ። ማድረግ የምትችለውን ነገር ሁሉ አድርግ። እኔም ሆንኩ እሱ ለአንተ የምንሰጠህ ነገር የለም። አሁን አርፈሽ ያልኩሽን ብቻ ብታደርጊ ነው የሚሻለው። ባላደርግስ ምን ልታረገኝ ነው? ህይወት የታደለ ልጅ እንደሆነች እነግርሻለሁ። ምን? ህይወት የታደለ ልጅ ነች። የኛ ልጅ ከሞተች በኋላ እሱ ከልጁ ጋር ለመኖር እየተዘጋጀ ነው ያለው። ምንድን ነው የምታወራው? በፍጹም ታደለ የህይወት አባት ሊሆን አይችልም። ነገ ራሔልን ለእኔ ሰጥቶ ህይወትን ለራሱ ሊያደርግ ነበር ያሰበው። ፍሬ 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 የኔ ፍቅር ደግሞ ብታይ እንዴት ናፍቀኝ እንደነበር። ፍቅርና ክህደት። የጠየቅኩህን ሳትመልስ የትም አትሄድም። ማን አባቱን ሚስት ያናደዳት? እመጣለሁ። እንግዲያውስ ዛሬ ሳንጨርስ የትም አትወጣ። ምንድን ነው? በሰላም ነው? አለቃው ሚስቱን አማገጠበት። ኤልሳ ዞር በይልኝ እንዳታሳስቺ። ምን ታመጣለህ? ዞር አለ። ቆይ አንቺ ከኔ ምንድን ነው የምትፈልጊው? ወንድ ከፈለ ተይኝ በቃ። ይኸውልህ አንተን ለማግኘት ማድረግ ያለብኝን ነገር በሙሉ አደርጋለሁ። እንተ ብትንኳ ከዚህ በላይ ምንም የማደርገው ነገር የለም። እዚህ ቤት ዞር በይልኝ። አሳልፍኝ። ዞር አልልም። ረግጠኸኝ ትሄድ እንደሆነ አሳይሃለሁ። አሳልፍኝ ብዬሻለሁ። አላሳልፍም። አትሄድም። ዞር በይልኝ ብዬሻለሁ። መላ አዲስ ተከታታይ ድራማ በቅርብ ቀን በካሜል ሲኒማ